የጦር ጄኔራሎች መጡና በዚህኛው አቅጣጫ አሉት ይሄን ያክል መሳሪያ ተዘጋጅቶልሃል፣ ይሄን ያክል ወታደር ተዘጋጅቶልሃል፣ ከተማህም አንተም መውደምህ ነው ብለው ሪፖርት ነገሩት። ሁሉ ጊዜ ትልቅ ስፍራ እንደምትደርሱ ምድርን መነቅነቅ የሚችል ፖቴንሻል እንዳላችሁ ይገባቸው ሰዓት መጀመሪያ የሚሰሩት ስማችሁ ላይ ነው። ሜንቶንና በሀገራዊ ጉዳይ ላይ የተፈጸሙ ኢትዮጵያን ፕሮፌቶች የተናገሯቸው ቪዲዮዎች ዩቲዩብ ላይ ገብተህ እስኪ ዩቲዩብ ላይ በሙሉ ገብተህ እነዚህ ፕሮፌቶች ስላልተናገሩ ነው ወይ በሀገራዊ ጉዳይ ላይ ፕሮፌቶቹ እንትን ያሉት? ክብር ለኢየሱስ ይሁን። ዛሬ ለጥቂት ደቂቃዎች መንፈሳዊ ውጊያን ስለምታሸንፉበት አንድ ጥበብ አስተምራችኋለሁ። ክብር ለኢየሱስ ይሁን። አሁን ያነበብነው የመጽሐፍ ቅዱስ ክፍል ውስጥ ኢዮሳፍጥ የሚባል አንድ ንጉሥ አለ። የጦር ጄኔራሎች መጡና በዚህኛው አቅጣጫ አሉት ይሄን ያክል መሳሪያ ተዘጋጅቶልሃል፣ ይሄን ያክል ወታደር ተዘጋጅቶልሃል፣ ከተማህም አንተም መውደምህ ነው ብለው ሪፖርት ነገሩት። እና ሪፖርቱ ደግሞ የወሬ አይደለም፣ እርግጠኛ የሆነ ማስረጃ ይዘውን ይመጡለት። እና መጽሐፍ ቅዱስ ምን እንደሚል ልንገራችሁ። ኢዮሳፍጥም ምን አለ? ፈራ። ከዛስ በይሁዳ ምን አወጀ? ጾምና ጸሎት። ብዙ ጊዜ አንዳንድ ሰዎች የጾም ጸሎት ህይወታቸውን ካየው የጾም ጸሎት ህይወታቸው ትክክል አይደለም። ብዙ ሰዎችን የሚያጸልያቸውና የሚያጾማቸው እግዚአብሔር ሳይሆን ፍርሃት ነው። ሰዎች ልክ መፍራት ሲጀምሩ ፕሬየር ማወጅ ይጀምራሉ። ልክ መፍራት ሲጀምሩ ለአንድ ሳምንት ምሽግ ይገባል ይሏቸዋል። እና ፍርሃት ስለሆነ የሚያጸልያቸው የጸሎታቸውን መልስ አይገናኙም። ቢኮዝ የትኛውም ነገር ውስጥ ፍርሃት ካለበት እግዚአብሔር ምላሽ አይሰጣችሁም። ለዛ ነው የፍርሃትን መንፈስ ምን አላለም። እግዚአብሔር ያልሰጣችሁን ነገር ይዛችሁ የያዛችሁትን ነገር ደግሞ መንፈሳዊ ያደረጋችሁ ከመሰላችሁ ሞኞች ናችሁ። ፍርሃቱ የለቀቃችሁ ሰዓት ጾምም ጸሎትም ይቀራል። ልከኛ አይደል? ፍርሃቱ የለቀቃችሁ ሰዓት ምን ጾምም ጸሎትም ይቀራል። እግዚአብሔር መንፈሳዊ እንድትሆኑለት ሲፈልግ ፍርሃቱን ዝም ይሏል። ቢኮዝ አንዳንዶቻችሁ መንፈሳዊ የምትሆኑት በእንደዚህ አይነት መንገድ ነው። ሰዎች የሐኪም ሪፖርት የሰሙ ሰዓት አንድ ሳምንት ሙሉ ፋስቲንግ ይገባሉ። ሰዎች የኤምባሲ ቀጠሮ ያላቸው ሰዓት ለሁለት ሳምንት ፋስቲንግ ላይ ናቸው። ቢኮዝ ምን አለባቸው? ፍርሃት። ኢዮሳፍጥም ከባድ ፍርሃት ያዘው። ከባድ ፍርሃት ስለያዘው ምን አወጀ? ጾምና ጸሎት። የፍርሃቱ ምክንያት አንድ ነው። ብዙ ምን ተዘጋጅቶለታል? መሳሪያ፣ ብዙ ወታደር፣ የሚከበው ወታደር እና እርግጠኛ የሆነ ማስረጃን የነገሩት። ሰውየው ከሜዳ ተነስቶ አይደለም የፈራው፣ ንጉስ ነው ግን ፈራ። ቢኮዝ ያስፈራው የከበበው ወታደርና ሰራዊት ከሱ አቅም በላይ ነው። እና ወዲያውኑ በይሁዳ ምድር አንድ ነገር አወጀ። ጾም ጸሎት አወጀ። ሁሉም መጾም፣ ሁሉም መጸለይ ጀመረ። ክብር ለኢየሱስ ይሁን። እያንዳንዱ ሰው መጾም ጀመረ። እያንዳንዱ ሰው መጸለይ ጀመረ። ጾሙ ጸሎቱም ቀጠለና ምዕራፍ ቁጥር 14 ላይ አንድ ነገር ተፈጠረ። ቁጥር 14 እናመብላቸው። የእግዚአብሔር መንፈስ ከአሳፍ ወገን በነበረው በሌዊ በማትያ ልጅ በኢያኤል ልጅ በናባስ ልጅ በዘካርያስ ልጅ በኢዝኤል ልጅ በጉባኤው መካከል መጣ። በጉባኤው መካከል የእግዚአብሔር መንፈስ መጣ። እሺ እንዲህ አለ፣ ይሁዳ ሁሉ በኢየሩሳሌም የምትኖሩ ሁሉ እናንተም ንጉሥ ኢዮሳፍጥም ስሙ። እግዚአብሔር እንዲህ ይላችኋል፣ ሰልፉ የእግዚአብሔር ነው እንጂ የእናንተ አይደለም። ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡ። ክብር ለኢየሱስ ይሁን። ይሁን። መንፈሳዊ ውጊያ ውስጥ አንድ ነገር እንዲገባችሁ ፈልጋለሁ። መንፈሳዊ ውጊያ ውስጥ ብዙ ጊዜ ለምን እንደማታሸንፉ ልንገራችሁ። ውጊያውን የራሳችሁ አድርጋችሁ ትወስዱታላችሁ። ራሳችሁ ፋይት ለማድረግ ትሞክራላችሁ። ራሳችሁ ለማሸነፍ ትሞክራላችሁ። ያላችሁን አቅም ያላችሁን ነገር በሙሉ ትሞክሩታላችሁ። ከዛ በላይ ጾም ጸሎታችሁ የሚያድናችሁ ይመስላችኋል። እና የፍርሃቱና የመንፈሳዊ ውጊያው መሳሪያ አድርጋችሁ የምትጠቀሙት ምናችሁን ነው? ጾም ጸሎታችሁን ነው። የመጀመሪያው የትኛው መንፈሳዊ ውጊያ ከመጀመሩ በፊት እናንተ ውስጥ እንደሚጀምር ልንገራችሁ። እርግጠኛ የሆኑ የምታምኑባቸው ማስረጃዎች ይቀርቡላችኋል። የከበቡት ሰዎች ምን ያክል መሳሪያ እንዳላቸው ማስረጃ ያቀርቡለታል። ከማስረጃዎቹ በኋላ መጀመሪያ አንተን የሚይዝ ፍርሃት ነው። ፍርሃት በደንብ ስሙ። ፍርሃት መንፈሳዊ ዓለም ላይ ምን ማለት እንደሆነ ልንገራችሁ። እዚህ ቤት ሰርግ አለ። እዚህ ቤት የሚገባ ሰው በሙሉ ኢንቪቴሽን ካርድ መያዝ አለበት። ኢንቪቴሽን ካርድ ያላዘ ሰው እዚህ ሰርግ ውስጥ ምን ማለት አይችልም፣
መግባት ፍርሃት ለእያንዳንዱ ዴመን የኢንቪቴሽን ካርድ ነው። ፍርሃት አንተ ህይወት ላይ አለ ማለት ሁሉም ዴመኖች ይመጣሉ። ቢኮዝ ኢንቪቴሽን ካርድ ወደ እነሱ እያላከ ነው። በሽታ ይመጣል፣ የደህንነት መንፈስ ይመጣል፣ ሁሉም መናፍስቶች ይመጣሉ። ቢኮዝ ለነሱ ፍርሃት ኢንቪቴሽን ካርድ ነው። የመጀመሪያው አጋንንቶች ያንተን ህይወት ፕሮሰስ ከማድረጋቸው ወይም ከመያዛቸውና ከመዋጋቸው በፊት መጀመሪያ አንተ ልብ ውስጥ ፍርሃት መፈጠር አለበት። ፍርሃት ነው ሲግናል የሚልከው። ፍርሃት ሲግናል ይልካል። ከዛ ያንን ፍርሃት ተጠቅመው እያንዳንዱ ዴመኖች ይመጣሉ፣ እያንዳንዱ አጋንንቶች ይመጣሉ። የት ነበሩ ብለህ የማታስባቸው አጋንንቶች መሰብሰብ ይጀምራሉ። ቢኮዝ አንድ ጊዜ ኢንቪቴሽን ካርድ ለኔ ከሰጠኸኝ በኋላ ሰርጉ ላይ አትመጣም ማለት አትችልም። ኦልሬዲ ኢንቪቴሽን ካርድ ሰጠኸኛል። ካርዱን እስከ ሰጠህ ድረስ እመጣለሁ። ፍርሃት አንተ ህይወት ውስጥ እስካለ ድረስ አጋንንቶችን ወደ እኔ ህይወት አትቀርበው ማለት አትችልም። ጾም ጸሎትህ እንኳን ሊያደን አይችልም። ቢኮዝ ፍርሃት አለ። ሄሎ ፍርሃት አለ። ፍርሃት እስካለ ድረስ ኖ እነዚህን አጋንንቶችን ያልጠራኋቸው ፍረስና ውደቅ ብየው ነበር ማለት አትችልም። ቢኮዝ ፍርሃት አለ። ፍርሃት እስካለ ድረስ ይመጣሉ። ያንተ ፍርሃት ለነሱ ምንድን ነው? ለዛ ነው መላእክቶች እዚህ ምድር ላይ ሲመጡ እግዚአብሔርም እዚህ ምድር ላይ ሲመጣ ሰዎችን ሲያገኝ መጀመሪያ የሚናገረው ቃል ምንድነው ታውቃላችሁ? አትፍራ ነው የሚለው። ልከኛል። ምን አትበል? አትፍራ፣ አትፍራ። ኢየሱስም ልክ በታንኳ ላይ በሚንቀሳቀስበት ጊዜ እመን እንጂ ምን አትበል ያላቸው፣ አትፍራ። ቢኮዝ ፍርሃት ምን እንደሚያደርግ ልንገራችሁ። ለኔ ኢንቪቴሽን ካርድ ሰጣችሁኛል ማለት ኢንቪቴሽን ካርድ ያልሰጣችኋቸው ሰዎች እንዳይመጡ ከልክላችኋል ማለት ነው። የፈቀዳችሁላቸው ምን ያሉት ብቻ ናቸው። ፍርሃት እናንተ ህይወት ላይ አለ ማለት የእግዚአብሔር መላእክት ወደ እናንተ ህይወት እንዳይመጡ እናንተ ኢንቪቴሽን ካርድ ለሰይጣን ነው እየሰጣችሁ ያላችሁት። ሶ ኤንጅሎች እናንተ ህይወት ላይ መምጣት አይችሉም። ሶ መጀመሪያ እናንተ ህይወት ላይ ሲመጡ የሚነግሩ ነገር አንድ ነው፣ አትፍራ። ሶ የትኛውም መንፈሳዊ ውጊያ የሚጀምረው መጀመሪያ ከፍርሃት ነው። ዶክተሮችህ ትክክለኛ የሆነ ማስረጃ ሲነግሩ አንተ ህይወት ውስጥ መጀመሪያ የሚገባው ነገር ፍርሃት ነው። ሄሎ ከዛ ያ ፍርሃት ምን እንደሚፈጥር ልንገርህ። መንፈሳዊ ያደረገህ ይመስልሃል። ሄሎ ምድር ላይ ከሁሉም አጋንንቶች በአእምሮ በሳል የሆኑ ሁለት አጋንንቶች አሉ። አንደኛው ፍርሃት ነው፣ ሁለተኛው የድህነት መንፈስ ነው። ሁለቱም ሲመጡ መንፈሳዊ ነው የሚያደርጉ። ሄሎ ዓለም ላይ አንድ ጥናት ተሰራና የተሰራው ጥናት ዓለም ላይ ያሉ 10 ደሃ ሀገሮች ተመዘገቡ። 10ሩም ደሃ ሀገሮች ሲመዘገቡ 10ሩም 99% እና ከ95% በላይ ሃይማኖተኛ ናቸው። የመጀመሪያው ሀገር ፓኪስታን ነች። 99% አገሩ በሙሉ ምንድነው? ሃይማኖተኛ ነው። ሪሊጂን ባለበት ስፍራ ላይ ድህነት በኃይል ይሰራል። በጥቅስ ዲፌንድ ታደርገዋል። አገራችን በሰማይ ነው የሚል ጥቅስ ምን ታደርገዋል? ዲፌንድ ታደርገዋል። እግዚአብሔር ምድር ላንተ እንደሰጣት ትረሳለህ። ስማርት ነው። አንተ እዚህ ጋር ባለጸጋኔ ምናምን እያልክ ፓስተሩ ወጥቶ አንድ ጥቅስ ጠቅሶ ያንን 10 ዓመት የገነባኸውን ነገር በአንድ ጥቅስ ያፈርሰዋል። ሄሎ እየሰማችኝ ነው? ሶ ፍርሃትም ልክ እንደዛው ነው። ደሞመንት አንተን የያዘ ሰዓት ከዚህ በፊት እኮ አልጸልይም ነበር አሁን ጾም ጸሎት ይዣለሁ ማለት ትጀምራለህ። ሄሎ ከዚህ በፊት የፋስቲንግ ላይፍ አልነበረኝ አሁን ላይፍ ተስተካክሏል። ጧት ፋስቲንግ ነው፣ ማታ ፋስቲንግ ነው፣ ጧት ጸሎት ነው፣ ማታ ጸሎት ነው ትላለህ። መንፈሳዊ የሆንክ ይመስልሃል። መንፈሳዊ ግን አይደለህም። ቢኮዝ እዛው ፕሬየር ውስጥ ፍርሃት አለ። እያጸለየ ያለው ምንድነው? ፍርሃት ነው። ደን አንድ ነብይ መጣ ምዕራፍ 14 ላይ እንደዚህ ያላቸው፣ እናንተ በዚህ ውጊያ ፈርታችኋል አላቸው። በዚህ ውጊያ እንድትፈሩ ያደረጋችሁ ነገር አንድ ነው። ውጊያውን ራሳችሁ ለመቅጠም ነው የተነሳችሁ። እግዚአብሔር ግን እንደዚህ ይላል አለ፣ ውጊያው የኔ ነው። ውጊያው የማን ነው? የኔ ነው። መንፈሳዊ ውጊያ ውስጥ አንድ መረዳት ያለባችሁ ነገር ጦርነቶችን እናንተ ለመቅጠም ከተነሳችሁ የትኛውም ከሴት የተወለደ ሰው ሰይጣንን አሸንፎት አያውቅም። ውጊያውን ለእግዚአብሔር ነው መስጠት ያለብህ። አይ ለዛ ኢዮሳፍጥ አለው የይሁዳም ሰዎች ጾም ጸሎታችሁን አቁሙ አለው። ይሄ ጦርነት ፌስ የሚያደርገው እኔን ነው። ይሄ ጦርነት የኔ ነው አላቸው። ከናንተ አቅም በላይ ነው፣ ከናንተ ችሎታ በላይ ነው፣ ከናንተ አእምሮ በላይ ነው። ይሄ ጦርነት ግን የማን ነው? የእግዚአብሔር ነው። ይሄንን ጦርነት ለኔ ስጡኝ አለ እግዚአብሔር። ለማን ስጡት? ለኔ ስጡት። ህይወታችሁ ላይ ያሉ ጦርነቶች እናንተ ለመቅጠም እንዳትነሱ ለሱ ስጡት። ዶክተሮች የህክምና ሪዛልት ሲነግሯችሁ እግዚአብሔር ይሄንን ሪዛልት አየው፣ ይሄንን አንተ ነህ ቻሌንጅ ማድረግ ያለብህ በሉት። ሄሎ
ለምንድን ነው የማታሸንፉት? ቢኮዝ ጦርነቶቹን እናንተ ራሳችሁ ለመቅጠም ስለምትነሱ ነው። እግዚአብሔር ደግሞ እንደዚህ ነው የሚላችሁ፣ ጦርነቱን ለማን ስጡኝ? ለኔ ስጡኝ። ለዛ ነው ጌታ ኢየሱስም እንዳለ ልንገራችሁ፣ መጽሐፍ ቅዱስ ምን እንደሚል ልንገራችሁ፣ የሚያስጨንቃችሁን በሙሉ በማን ላይ ጣሉት? አየህ፣ ኤቪደንስ ማስረጃ ያላችሁ የሚያስጨንቋችሁ ጦርነት በላያችሁ ላይ ሊከፍቱ ያሉ ችግሮችን በሙሉ እናንተ ለመቅጠም እንዳትነሱ ለሱ ስጡት። ለማን? ለሱ ስጡት። እናንተ ፌስ ለማድረግ እንዳትነሱ። ይሄ ጦርነት ያንተ ነው በሉት። ሄሎ፣ ይሄ ጦርነት ለዛ ነው ዳዊትን አይታችሁታል። ጎልያድን ሲገጥመው እያንዳንዱ እስራኤላዊ ሰውነቱን ያህል ጎልያድን ማሸነፍ አይችልም። ዳዊት ጎልያድን አየውና በእግዚአብሔር ስም መጣብሃለሁ አለው። በማን ስም? በእግዚአብሔር ስም መጣብሃለሁ። እኔ እንደማላሸንፍ አውቃለሁ። ጦርነቱን ለሱ ሰጥቼዋለሁ። ጦርነቱን ለማን? ለሱ ሰጥቼዋለሁ። ከዛ ሁሉም ሰይፍ ያ ሲባል አይ ጠጠር በቂ ነው አለ። ጠጠር ምንድነው? በቂ ነው። ጠጠር ምንድነው? በቂ ነው። ቢኮዝ ጦርነቱን ለማን ሰጥቶታል? ለእግዚአብሔር ሰጥቶታል። መጽሐፍ ቅዱስም እንደሚል ነገራችሁ፣ ዳዊትም 5 ጠጠሮችን ያዘ። 5 ጠጠሮችን በአንደኛው ጠጠር ወርውሮ ጣለው። ከ5 ኦፊሶች አንደኛውን ተጠቅሞ ጣለው። ሄሎ፣ ጦርነቱን ሁሉ ጊዜ ህይወታችሁ ላይ ጦርነት ሲከፈት እናንተ አቁሙ። እናንተ ፋይት ለማድረግ የምትነሱ ከሆነ የጦርነቱን እድሜ ታራዝሙታላችሁ። ለዛ ነው ኢዮሳፍጥ አለው፣ አንድ ነብይ መጥቶ ሁላችሁም ፋስቲንግ ይዛችኋል ከኔ ውጭ አለ ነብዩ። ከኔ ውጭ ሁላችሁም ምን ላይ ናችሁ? ጾም ጸሎት ላይ ናችሁ። አሁን አቁመዋል። ይሄ ጦርነት ያንተ አይደለም ኢዮሳፍጥ። ይሄ ጦርነት የማን ነው? የእግዚአብሔር ነው። ለእግዚአብሔር እንስጡ አለ። ከዛ ይሁዳ እና ኢዮሳፍጥ ነብዩን አንድ ጥያቄ ጠየቁት። ይሄ ጦርነት የእግዚአብሔር ከሆነ አሉት፣ እኛ መሳሪያ እንያዙ ያሉት። እኛ መሳሪያ እንያዝ፣ እኛ ምን ደሞ መተኮስ ነው ያለብን። እኛ እንደተን ስንተኮስ እግዚአብሔር 10 ይጥላላት ነው አላቸው ነብዩ። እኛ ምን እናደርግ ሲሉት እናንተ ማመስገን ጀምሩ አላቸው። እናንተ ምን ጀምሩ? መሳሪያም እንዳትይዙ መተኮስም እንዳታስቡ ምን ጀምሩ? ማመስገን ጀምሩ። ምን ጀምሩ? አስብ። ለመሞት 3 ወር ነው የቀረ የሚል የሕክምና ሪፖርት ይዘ አንድ ነብይ መጥቶ ይሄ ጦርነት የእግዚአብሔር ነው አንተ ምን በል? ዝም ብለህ ዘምር። አንተ ዝም ብለህ ምን በል? አመስግን። ከዛ መጽሐፍ ቅዱስ እንደዚህ ለእግዚአብሔርም ድብቅ ጦር የት ነበረ የማይባል ጦር አስነሳባቸው። ከነ ኢዮሳፍጥ መንደር አንድ ወታደር ሳይሞት የሶሪያና ዙሪያቸው ያሉ ጠላቶቻቸው በሙሉ አለቁ። መንፈሳዊ ጦርነት ውስጥ ሁሉ ጊዜ አሸናፊ የምትሆኑት በአንድ ነገር ነው፣ እናንተ የማትዋጉ ከሆነ። ሄሎ፣ እናንተ የምትዋጉ ከሆነ የጦርነቱን እድሜ ታረዝሙታላችሁ። ሁለተኛ ተሸናፊ ነው የምትሆኑት። ማውጣት ያለባችሁ ራሳችሁን ነው። ማውጣት ያለባችሁ ራሳችሁን ነው። እሱ አለ። ብዙ ጊዜ እንደ ሰው ትልቁ ችግራችን ምን እንደሆነ ልንገራችሁ። መስይናዝ እሱ አለ። ይሄንን ሰው ተሸክማችሁታል። እናንተ እየተንገዳገዳችሁን ተሸክማችሁት። ከዛ ይሄንኑ ሰው እየተሸክማችሁት ጌታው የረፍት ስጠኝ ትላላችሁ እናንተ። ጌታ ኢየሱስ ደግሞ ከረፍት በፊት የተሸከምከውን ለኔ ስጠኝ ይላል። የተሸከምከውን ለማን? ለኔ ስጠኝ። ይሄ አይደል ያስጨነቀ? ለማን ስጠኝ? ለኔ ስጠኝ። አንተ ደግሞ አይ አልሰጥህም እንደዚሁ እንደተጨነቅኩ አንተ አሸንፍልኝ ትላለህ። ኢየሱስ ደግሞ እንደዚህ የሚባል ነገር የለም፣ ለኔ ስጠኝ አንተ ተኛ ይልሃል። እሱ ስለናንተ አይተኛም። እርሱ ስለናንተ አይተኛም። እርሱ ስለናንተ አይተኛም። አንድ ስም ሲደጋገም if a name is repeated ደጋግማችሁ ከጠራችሁት if you name him and name him ምን እንደሚፈጠር ልንገራችሁ። do you know what it will happen? Please tell us. ምን እንደሚፈጠር ልንገራችሁ። do you know what it will happen? ለምን እነዚህ ሩለሮች ስማቸው እንደሚደብቁ ልንገራችሁ። why they hide your name? ሩለሮች ስማቸው እንዴት እንደሚደብቁ ልንገራችሁ። why your name is been hide by rulers? ምሳሌ የሱ ስም ሀብታሙ ነው። his name is Habtamu. ሩለሮቹ ፋይት ሲያረጉት፣ ገዢዎቹ ፋይት ሲያረጉት when the rulers fight him ሀብታሙ ተብሎ እንዳይጠራ ነው የሚያደርጉት። and they want for anyone to call him. ከዛ ስሙ ምን እንደሚያታጋላችሁ? do you know what his name? ያቶ ከሌለ 8 ያክል ሚኒስትር ያልመጣለት ይሆናል። and the person will be against his faith. የወደቀ ይሆናል። the one who failed. ለምን እንደዛ እንደሚል ልንገራችሁ። why they say ስሙን አንድን ሰው ስሙን ደጋግማችሁ ከጠራችሁት እያወጃችሁበት ነው። so if you name your name you are claiming him. ምሳሌ ሀብታሙ ከሆነ ሀብታሙ ስትሉት መንፈሳዊ ዓለም ላይ እሱ ላይፍ ላይ እያወጃችሁ ነው። ሰውየው ሀብታም መሆኑ አይቀርም። in the spiritual realm his name is frequently being to manifestation. የሚደረገው ነገር ገዢዎች ይመጡና ሀብታሙ እንዳትሉት 8 ያክል ሚኒስትር የወደቀው ይሏቸዋል። so in order not to call him Habtamu they give you another name. ሀብታሙ ትሉና
they go Hatamu. የትኛው እዛ ድድ የሚያሰጣ ወይስ ይሄኛው 8 ክፍል የወደቀ ይሏቸዋል? The one who failed or the one who is unsuccessful. ስማችሁን ይደብቁታል። They hide your name. ለዛ ነው 12 ዓመት ደም ሲፈሳት የነበረ ሴት The woman with the issue of blood for 12 ኔሟ years. እንደዛ አይደለም። Her name is not. ነገር ግን ሰው ሲያገኛት ደም የሚፈሳት ሴት ይላል። The woman with the issue of blood. ደም የሚፈሳት የሚለው ቃል ሲደጋገም የሆነው ነገር ምንድነው? What will happen with the issue of blood? አዋጅና ትንቢት ነው የሚሆነው። It will be a prophecy and declaration. ባገኛችሁት ቁጥር ያንን ሰው እያወጃችሁበት ነው። So whenever you meet him, you are declaring. ምን ያደርጋሉ ከተባለ ስማችሁን ይደብቃሉ። They hide your name. ሄሎ Are you with me? ከኔ ጋር ናችሁ? Are you with me? ስማችሁን ይደብቃሉ። They hide your name. They hide your name. ማን እንደሆናችሁ ሰዎች እስኪጠፋቸው ድረስ Since people forget you. ማን እንደሆናችሁ Since people forget you. አስቡ። 7ኛ ክፍል In 7th grade, አብሯችሁ የተማሩ ጓደኛችሁን አገኛችሁት። you meet your friend in a grade. ረሳችሁ። You forget them. ረሳችሁ። You forget them. ከዛ ያንን ሰውዬ እኔ እኮ ብሩክ ነኝ አላችሁት። And you tell him, my name is Brook. ብሩክ ያ በትምህርት ሰዓት ውጭ የሚወጣው ትምህርት የማይገባው ይልሃል። It's the person who doesn't understand. ስምህ ብሩክ እንደሆነ አይደለም ሩለሮች የነገሩት፣ ትምህርት የማይገባው ብሎ ነው የነገሩት። So the rulers informed him that you are wicked. ስምህን ነው ምን የሚሉት የሚደብቁት። They hide your name and give you from ብዙ darkness. ሰዎች ለምን እንደማያገቡ ታውቃላችሁ? Do you know that people will በዚህ not አጋጣሚ marry ልንገራችሁ፣ on the ስፔሻሊ way? ብዙ ሴቶች Many, especially women, 20 ዓመቷ ነው 20 years, ደን ኦኬ ቦይፍሬንድ ያጂ እጮኛ ያጂ ትሏታላችሁ። it says let's have a boyfriend or something. 27 ዓመቷ ናት። 27, 27 ዓመቷ ናት። 27. ስሟ መሰረት ነው። Her name is Masarat. 29 ገባች። 29, ከዛ ሰፈር ውስጥ ገባችሁ። and you enter in a village. መሰረት እንዴት ነች ስትሉ How is Masarat? ያቺ ቁማ የቀረችው ያላገባች ይሏቸዋል። ስሟን ደብቆታል ሰው እንዳያገባት። Because he hide her name. ሄሎ Are you with me? መሰረት እየሳቀች ነው በዚህ ሰዓት። Masarat was laughing this time. ስም ይደብቃል። So they hide her name. ለዛ ነው ቢዝነስ ውስጥ ገብታችሁ ኔማችሁ ይደብቃል። That's why in business your name has been hid. አንድ ሰው መጣ ቢሮ። A person came in office. ለትልቅ ፖዚሽን የተወዳደረ ነው። He was competing for great የአንድ position. የመንግስት ሚኒስተር መስሪያ ቤት Is a great minister of the government. ዲግሪ ያለው ሰው The person with degree በሱ ቦታ ቀጠሩ። in his place they ይሄ replace him. ሰውዬ ማስተርሱን የተማረው ውጭ ነው። He is a master's outside. PhD የተማረው ውጭ ነው። His PhD is from ታይትሉ outside. እንኳን ዶክተር ነው። Even he's a PhD has. እና He's a ዲግሪ doctor. ላለው ሰው The person with a degree, ስራ ሰጡት። he give them the job title. ለምንድን ነው እኔ ያልሰጣችሁኝ አላቸው። And they ask him, why don't you give? ኦቨር ኳሊፋየር ነህ አሉት። You are አይባልም overqualified. አይደል? አይባልም። ስራውን መስራት ትችላለህ ወይ አትችልም ነው ይባል። ለአንተ They told you you are overqualified. ስም ይደብቃል። So they hide your name. ለዛ ነው አንዳንድ ጊዜ ምን ይፈጠር ታውቃላችሁ? Do you know sometimes what it happened? አንድ መስሪያ ቤት So in one በጣም office, በታማኝ የተሰራችሁ ነው። you are committed, አለቃው የሆነ ነገር ያደርጋል ብላችሁ የጠበቃችሁ ነው ወይ ባለቤቱ? or the owner will do something you expecting him. ሰራተኛ ሲያስብ እናንተን እንዳያስብ ስማችሁን ሀይድ ያደርገዋል። So they hide your name in the place of another person. ዛሬ 20 ዓመቴ ነው ትላላችሁ። And you claim 20 years. እነዚህ ገዢዎች So those rulers of the ትልቁ darkness, ስራቸው ምንድነው ከተባለ their greatest position is ስም መደበቅ። to hide your name. ስማችሁ ሲወጣ ያለው So I see your name be lifted up. አልገባችሁም? ስማችሁ በኃይል ሲወጣ ያለው ነብይ ብርሃኑ ዳዳ ምን ያክሎች How ታውቁታላችሁ? many of you know Prophet Brahanu Dada? 49 ሙታን አስነስቷል። He raised 49 dead people. 49 ሙታን 49 dead people. እና የሱ ቤተክርስቲያን ፓስተር የነበረውን ሰው ያገኘሁት I met him, the pastor of his church. እና ሳገኘው አንድ ነገር ነው ያለኝ። When I met him, I told me, ከእግዚአብሔር ሰዎች መካከል አንተ ብቻ ነህ ስለሱ ስታወራለት የሰማሁት አለኝ። and you are the one you are speaking about the man of God. የፔንቴኮስት እንቅስቃሴ ከጀመረ ሰዓት ጀምሮ Since the start of Pentecost እስቲል ላው ድረስ till this time, የብርሃኑን ያክል በፎስ የተቀባ ሰው የለም። because no one is anointed like Brahanu. እውነቴን ነው። In healing ministry, no one is anointed. አሁን ነው በሄሊንግ የምታውቋቸው ሰዎች የሱን 20% ያክሉ። Even the people that you know now, they are not even 20%. እና መታራ የሚባል ከተማ እያገለገለ When he ministered in Matara, ሬሳ ይዘውለት መጡ። they bring him a dead person. ሬሳ ይዘውለት መጡ። Dead person. ከዛ እንደዚህ አላቸው። And he told them. ስብከቱን ቀጠለ። He continued his preaching. ይሄ ሬሳ አላቸው This that you are knowing him, ተነስቶ እኛ ቸርች ዋና ፓስተር ይሆናል አላቸው። he will be a main pastor in our church. ሶ ናው የቸርቹ ዋና ፓስተር ያ ሬሳ ሰውዬ ነው። So that person was የሞተው ሰው። dead and now he's a pastor. አስቡት ብርሃኑ ይሄ ሰውዬ ይሄ ፓስተር ያስቸገረው ሰዓት ምን ሊለው እንደሚችል ያችን ሰዓት እንዳትረሳ ነው የሚለው። So imagine when Brother replied to him whenever he traveling. ሶ ስለሱ ካወራው በኋላ After I speak about him,
ሰዎች ብርሃኑ ማን ነው ብሎ ይጠይቁኛል። And people ask me, who is Brahanu? ኢቭን ሚኒስትሪ ውስጥ ስትመጡ Even in a ministry, የሚገርም አኖይንቲንግ እናንተ ላይፍ ላይ የሰራ ኖ ዋን እንዲያውቃችሁ ስማችሁ ሃይድ ይደረጋል። because your name has been hijacked and hide, ኖ ዋን እንዲያውቃችሁ your name being hijacked and buried. ጸልየው ጉንፋን የሚያውቁ ፈውሰው የሚያውቁ ሰዎች ደግሞ ከተማውን ይሞሉታል። In the people who doesn't even pray for healing will very famous. ልዩነቱ አኖይንቲንግ አይደለም። The difference is not anointing. ልዩነቱ ፋይት የሚያረጋችሁ ዙፋን ነው። It is the difference is the ruler who ልዩነቱ fight you. ፋይት የሚያረጋችሁ ገዢ ነው። It's the ruler who fight your life. ፋይት የሚያረጋችሁ ገዢ ነው። The difference is the ruler who fight ፋይት your life. የሚያረጋችሁ ገዢ ነው። So the difference is the ruler who fight your life. ለዛ እናንተ ፋሚሊ ውስጥ ብዙ ጊዜ ፕሮፌሰር ሳደርግ When I prophesy in your family, እህትሽ አላገባችም፣ አዎ it says your sister doesn't marry, ወንድምሽ አላገባም፣ your አዎ brother doesn't marry. ያቺኛይቷን እህትሽን አየኋት፣ ትዳሯን ፌል አድርጋለች። So I see another woman and her life was አዎ አዎ messed up. ፋይት እያረጋቸው ያለው ገዢ ነው። So what they fight them was ruler. ለዛ ነው ብዙ ጊዜ አንድን ሰው አስነስቼ የከተማውን ስም ከጠራው If I mention a person and mention his city, ሰውየው ከየት እንደመጣ እየነገርኩት አይደለም፣ ዙፋኑ የት እንዳለ እየነገርኩት I'm ነው። telling him where is the throne that is the ruler is fighting. እሱን የሚዋጋው ዙፋን ወይ ገዢ የት እንዳለ እየነገርኩት ነው። I'm telling him specifically where is the ruler of his seat. ስማችሁ በኃይል እንዲወጣ ጸልያለሁ። I pray your name may shine and arise. ድምጻችሁ አይሰማም። ስማችሁ በኃይል 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 ሻሸመኔ አንድ ጊዜ ላገሎት መጣ He came to Shashamane one time. እና ከሁሉም ሰዎች ተሰብስበዋል Everyone was gathering. እና አንድ የታመመ ሰው መጣ። A person who was sick came. ሰውየው የመጣው ከአፋር ነው። He came from Afar. ከሻሸመኔ አፋር ቢያንስ የ16 ሰዓት መንገድ ነው። From Shashamane to Afar at least 16 hours. እና ሰውየው ሽባ ነው። And the one was ብርሃኑ እንደዚህ ያለ አንተን በእባብ ያስደገሙብህ እባቡ ከአፋር አሁን ይመጣል አለው። It says, so this conjuring is by serpent, he will come from Afar. በመኪና ብትሄዱ 16 ሰዓት 20 ሰዓት ይወስድባችኋል። So it will take you nearly 20 hours. ሙሉ ስቴዲየም ህዝብ እያየ እባቡ እንደዚህ ተሽለከለከ Even the መጣ snake ከአፋር። comes from Afar. Very true. ከዛ ልክ እባቡን አሁን እንገለዋለናል እባቡ ሞቶ ሰውየው ከሽባነት ተነሳ። Even the person then rise up. after the ይሄንን serpent. ሰውዬ ኖ ዋን አያውቁም። ኖ So ዋን no one knows this person. ሄሎ Are you with me? ኖ ዋን አያውቁም። Nobody knows him. ይሄን የሚያክል አኖይንቲንግ ይዞ With this heavy anointing, ይሄን የሚመስል አኖይንቲንግ ይዞ with this great anointing, ስሙ ግን በኔሽን ደረጃ እንዳይወጣ ታስሯል። so his name is locked that he may not surprise ለዛ nations. ሁሉ ጊዜ Whatever time ትልቅ ስፍራ እንደምትደርሱ that you know you have a great destiny, ምድርን መነቅነቅ የሚችል ፖቴንሻል እንዳላችሁ የገባቸው the ሰዓት moment you understand you can shake the earth. መጀመሪያ የሚሰሩት ስማችሁ ላይ ነው። So the first they will deal is with your name. Tell him that I love you. ቢግ ነገር እንደምትሰሩ ከታወቀ መጀመሪያ የሚሰራው ስማችሁ ላይ ነው። So wherever there is a deal with your name that it may not break መጀመሪያ it. የሚሰራው ስማችሁ ላይ ነው። So first they deal with your name. ማርያም መግደላዊት ታውቋታላችሁ? Mary the Magdalene, ጌታ ኢየሱስ ጋር ስትመጣ when she came to Jesus, ማርያም መግደላዊት አይደለም ስሟ፣ her name was not Mary አመንዝሯ Magdalene, ሴት ነው ስሟ። the one with a prostitute. የትኛውም ስፍራ ስትሄድ Whenever you go, አመንዝሯ በዚህ ያለፈች ይባላል፣ so the prostitute passed by በዚህ there. ስፍራ ገባች ይባላል። She passed by ጌታ this. ኢየሱስ ምንድን ነው ያደረገው? What Jesus said, አመንዝሯ የሚለውን ኔም ቀየረው። and he changed the name which is a prostitute. በደንብ ስሙኝ። Listen to me. ጌታ ኢየሱስን ከመቃብር ሲወጣ ስታየው When she saw Jesus of Nazareth, መልአኮቹን ስታያቸው when she saw the angels, መልአኮቹን ስታያቸው even the angels, ወንጌላት ምን እንደሚሉ do ታውቃላችሁ? you know the gospel said, ማርያም እና አጠገቧ የነበሩ ሰዎች ወደ መቃብሩ በጧት ደረሱ ይላል። አመንዝሯ ሴት አይልም፣ ኔሟ ተቀይሯል። because her name is changed by ጌታ ኢየሱስ ምንድን ነው ያደረገው? what Jesus of Nazareth ገዢው did. የቀበረውን ኔም አወጣው። So he bring forth also what the ruler built. ስለ ማርያም ስታወሩ When you speak about Mary, ማርያምን ስታወሩ when you speak about ምን Mary, ብላችሁ do እንደምታወጣላችሁ? you know what you speak? መግደላዊቷ ማርያም ነው የምትሉት። Mary the Magdalene. ሁሉም ሰው ቸርች ውስጥም ከቸርች ውጭም ስለ ማርያም ከተወራ If they speak in church, ቀጣይ የምታወሩት አመንዝሯ ሴት አይደለም፣ not the prostitute one, መግደላዊት ማርያም። Mary the Magdalene. ለዛ ነው ቢግ ፖቴንሻል እንዳላችሁ ከታወቀ If they understand that you have a potential and power, ሩለሮች ያውቃሉ። so rulers know it. ኔማችሁ So your name shall be buried then. ይቀይሩታል። They change it. ኔማችሁን ይቀይሩታል። They change your name. አልበርት አንስታይን፣ Albert Einstein, ቶማስ ኤዲሰን፣ Thomas Edison. አይ ቲንክ ቶማስ ኤዲሰን ይመስለኛል። I remember maybe it was Thomas Edison. የ5 ዓመት ልጅ እያለ When he was 5 years old, መምህሩ
And his teacher, ደብዳቤ ጽፎ ሰጠው። he wrote a letter inside. ደብዳቤ ጽፎ ሰጠው። And he wrote a letter said, ለእናት አድርሳትላት አለው። it says, bring a phone to your mother. ደብዳቤውን ይዞ መጣ። And he gone to mother. ለእናቱ ሰጣት። And he gave her. ደብዳቤው እንደሚል ታውቃላችሁ? The letter said, ልጅሽ ትምህርት ስለማይገባውና አእምሮ ስለማይሰራ since his mind doesn't work, ቤትሽ አስተምሪው ትምህርት ቤት ተመልሶ እንዳይመጣ so ቢለው he should never come to school again. Teach him in his home. እናትየው አነበበችው። And when the mother read, የ5 ዓመት ልጅ ሆኖ greater destiny ትልቅ ፍጻሜ እንዳለው ገጆች ገብቷቸዋል። so the rulers understand he has a great destiny. የ5 ዓመት ልጅ እያለ ነው ትምህርት የማይገባው ብሎ ኤዲሰን የሚለውን ኔም ይቀየሩት። And they changed the name that was Edison. so በእናቱ ጥረት ሰው ዓለም በሙሉ የሚያውቀው ሰው ሆነ። So he became a person who was very famous man. ገዢዎች Rulers. ብዙ ጊዜ Many of the time, ለገዢዎች ጥቃት በማን እንደምትጋለጡ ታውቃላችሁ? do you know how your life be exposed to rulers? ትልቁ በማን እንደሆነ ልንገራችሁ። ትልቁ ፖይንት Let me tell you the exposition point ቢያንስ of 50-67% የሚወስደው to 60-70%. የእናንተ ጓደኞች ወይም ይሄ አትሞስፌራችሁ። So the people who are nearby. በዚሁ አጋጣሚ ልንገራችሁ። Let me tell you on the way. ብዙዎቻችሁ Many of you, ገንዘብ እያጣችሁ ያላችሁት አጠገባችሁ ባለ ሰው እንደሆነ ታውቃላችሁ? do you know that you are lacking money because someone who is near? ስራ እየሰራችሁ ወይም ስራ መስራት ስለከበዳችሁ ላይሆን ይችላል። It's not because he cannot work. ዮናስ የሚባል ሰው The person who is Jonah, ጀልባ ውስጥ ገባ። he entered into the ship. ዮናስ So Jonah, ከነሱ እስኪያባሩት ድረስ until he fled from them, ገንዘባቸውን በሙሉ ወደ ባህር አስጥሎ ጨርሷል። because he finished everything from them. ምግባቸውን፣ እንጀራቸውን፣ ገንዘባቸውን በሙሉ እያነሱ Everything they poured. ቶማስ እዛ ስላለ ነው ገንዘብ ሉዝ ያደረጉት። So they lose a lot of money because someone is behind. ምክንያቱም ሰውየው So the man, ከቤት ሲወጣ when he left from his ወደ house, ኢራቅ ነው የተባለው። he says go into Iraq. ኢራቅ From Iraq. ነነዌ ማለት ኢራቅ ነው። ባይዘው Nineveh is today's ወደ Iraq. ኢራቅ ነው የተባለው። He says go into Iraq. ጀልባ ተሳፈረ። He was on the ship. ገንዘብ ከፍል ኢቭን የራሱን ገንዘብ ሰጥቷቸዋል። Even he gave them his money. sometimes አንዳንድ ሰው ፓርትነር እንሆን ብሎ ገንዘብ ሰጥቷቸዋል ማለት ፓርትነራቸው አይደለም። Even the person who give you money is not your partner. so ለጀልባው ገንዘብ ሰጣቸው። He give them money for the ship. ተሳፈረ። In a ship. ከዛስ Next, ወደ ስፔን ጉዞ ተጀመረ። they start a journey to Spain. ወደ ስፔን ጉዞ ተጀመረ። A journey to Spain. መንገድ ላይ እየሄዱ In the middle of the ጀልባውን journey, ይጥላሉ። and the ship was shaking. ሊሸጡ የያዟቸውን እቃዎች ይጥላሉ። Every goods they ሁሉን sell. ካስጨረሳቸው በኋላ After they finish everything, ባዶ እጃቸው መሆኑን ሲያውቅ when they are empty, አሁን እኔን ጣሉኛል። መንፈሳዊ አባቴ መጽሐፍ ቅዱስ እንደዚህ ይዞ ወክ እያደረገ እያለ መንፈስ ቅዱስ አንድ ነገር ተናገረው። የያዝከው መጽሐፍ ምንድን ነው አለው። አየው ጥቁር መጽሐፍ ቅዱስ አለው። እኮ የያዝከው መጽሐፍ ምንድን ነው አለው። ሁለተኛ ድጋሚ ጠየቀው። የእግዚአብሔር ቃል አለው። ደን መንፈስ ቅዱስ ለሶስተኛ ጊዜ የያዝከው መጽሐፍ ምንድን ነው ብሎ ጠየቀው። ግራ ገባው። የእግዚአብሔር ቃል ብሏል፣ ጥቁር መጽሐፍ ቅዱስ ብሏል። ዝም አለ። ከዛ መንፈስ ቅዱስ ምን እንዳለው ንገረኝ። የተነሱብኝን ጠላቶችን በሙሉ ሁሉንም ማሸነፊያቸው ስለኔ የተጻፈ ድል ታሪክ ነው አለው። ኃጢአት ብትለው፣ ሞት ብትለው፣ ጭንገፋ ብትለው፣ ኤኒ ጠላቶችን ሁሉንም ማሸነፊያል ስለኔ የተጻፈ የድል መጽሐፍ ነው። ስለማን የተጻፈ? ስለኔ። ለዛ ነው በየትኛውም ጦርነት ውስጥ እሱ ተሸንፎ አያውቅም። በየትኛውም ጦርነት ውስጥ እሱ ተሸንፎ አያውቅም። ማንም አሸንፎት አያውቅም። አንተ ማድረግ ያለብህ ምንድን ነው? ጦርነትን ተሸንፎ ለማያውቀው ለሱ ስጠው። ለሱ የሰጠው ሰዓት አንተ መተኛ ትጀምራለህ። አያያያያያ አንተ መተኛ ትጀምራለህ። አንተ በሰላም ማንቀላፋት ትጀምራለህ። አንተ የምትረበሸው ለምንድን ነው? ይዘህዋል። ጦርነቱን መቅጠም አለብን። ሪፖርታቸውን እየሰማ ነው። ሁሉም ነገር እየሰማ ነው። ሄሎ ትናንትና አንድ ነገር ነግሬያቸዋለሁ። ጦርነቱ ስትገቡ ኔክስ ምን እንደሚፈጠር ልንገራችሁ። ተሸክማችሁታል። ጉዳዩን ኬዙን ተሸክማችኋል። ማስረጃዎችን ተሸክማችኋል። ምን እንደሚፈጠረው መቼ ነው ይሄ ነገር ከኔ የሚወሰደው ብላችሁ ማግረምረም ትጀምራላችሁ። በሂብሪው ማግረምረም የሚለው ቃል ሉን ነው የሚባለው። ወደ እንግሊዝኛ ስተረጉሙት የእንግሊዝኛው ሉኒ ከሚለው ወርድ ጋር ደሴም ነው። ሉን ማለት ምን ማለት እንደሆነ ልንገራችሁ። ሉን ማለት በምሽት መቆየት ማለት ነው። ምን ማለት ነው? ማግረምረም ስትጀምሩ ከችግራችሁ ጋር ተጨማሪ ምሽት እያሳለፋችሁ ነው። ዛሬ ይዛችሁት እያጎረበረማችሁ ነው። እግዚአብሔር ያያችሁና መፍትሄ አይሰጣችሁም። ከዚህ ችግር ጋር ነገ ቀጥል ይልሃል። ድጋሚ ነገም ታድራለህ። አሁንም ማግረም ተቀጥላለህ። የሚቀጥለው ቀን ላይ ምን ትላለህ? ድጋሚ ታድራለህ። ለዛ ነው በ40 ቀን መግባት የነበረባቸው ሰዎች እያጎረመረሙ 40 ዓመት ሆነባቸው። እያጎረመረሙ ያያቸውና እዚሁ ደሩ ይላል እግዚአብሔር። ቀጣይም ጧት ይነሳል። ምግብ የለም ሲሉ እዚሁ ደሩ።
ሄሎ። ከዛ ነብዩ እንደዚህ አለ፣ ውጊያው የማን ነው አለ? የእግዚአብሔር። ውጊያውን ለማን ስጡት? ኢዮሳፍጥ አለው ወታደር እንዳታዘጋጅ፣ መሳሪያ እንዳታዘጋጅ፣ አንተ ማዘጋጀት ያለብህ የሙዚቃ መሳሪያ ብቻ ነው አለው። ምን ልናረግ ሲለው ኳየር ደድረህ ማምለክ ጀምር አለው። በቃ ይሄ ነው አለው። አዎ ኳየር ደድረህ ማምለክ ጀምር። ሰውየው ኳየር ደድሮ ማምለክ ጀመረ። ሶርያውን በሙሉ አለቁ፣ ጠላቶች በሙሉ አለቁ። መንፈሳዊ ውጊያ ውስጥ አንድ ማድረግ ያለባችሁ ነገር ጦርነቱን ለሱ ስጡት። እሱ ማንም አሸንፎት አያውቅም። በማንም ተሸንፎ አያውቅም። በማንም ተሸንፎ አያውቅም። እግዚአብሔር ሆይ በሉ እስኪ ጦርነቶቼን በሙሉ ከዚህ በኋላ አሳልፌ ሰጥቻለሁ። ከዚህ በኋላ አሳልፌ ሰጥቻለሁ። ከዚህ በኋላ አሳልፌ ሰጥቻለሁ። ከዚህ በኋላ በሉ አሳልፌ ሰጥቻለሁ። አሳልፌ ሰጥቻለሁ። በረምስም እስራኤል ውስጥ አንዳንድ መንፈሳዊ ነገር የገባቸው ሰዎች ትልልቅ ፕሮብሌም ሲያጋጥማቸው እንደሚያደርጉ ልንገራችሁ። ደብዳቤ ይጽፋሉ። ደብዳቤ ይጽፉና የጦርነቱን ደብዳቤ በሙሉ ጽፎት የችግሩን ደብዳቤ ጽፎት መቅደስ ላይ ያስቀምጡትና ይሄዳሉ። ነገ ስትመጣ አንተ ነህ የምታነቡ፣ እነሱ ያነቡትም። እግዚአብሔር ነው የሚያነቡ ያንን ችግር። በቃ እግዚአብሔር ይሄ ጉዳይ ያንተ ነው ሶልቭ አድርገው ብለው ጥለውት ይሄዳሉ እነሱ። እግዚአብሔር እንደዚህ እንድትሆኑለት ይፈልጋል። እናንተ ይዛችሁ እንድትደባደቡ አይደለም የሚፈልገው። ይሄ ጉዳይ ከብዶኛል ካላችሁ ስጡት ለሱ። ለዛ ነው መጽሐፍ ቅዱስ የሚያስጨንቃችሁን በሙሉ በእርሱ ላይ ምን ባሉት ስጡት እንኳን አይልም፣ ጣሉት። ምን በሉት? ጣሉት። ምን በሉት? ጣሉት። እሱ ላይ ብጥሉት እሱ አይንገዳገድም። አያያያያ እሱ ላይ ብጥሉት እሱ እንደኛ አይንገዳገድም። እንደኛ ወይት አያጣም። ወይቱ ባላንስ ማድረግ እንትን አይከብደውም። እርሱ ላይ ምን በሉት? የትኛውም የተጨነቃችሁበትን ጉዳይ እሱ ላይ ሄሎ። አንድ ጊዜ ሰገን ቢልዲንግ ቴንክ ዩ ቁጭ በሉ። ሰገን ቢልዲንግ ፕሮግራም የምናደርግበት ስፍራ ላይ አይ ቲንክ 2 ቀን ሳምንት ሲቀረው ሰውየው ደወለልኝ። ምንድነው ስለው የቤት ኪራይ ሄሎ፣ የቤት ኪራይ አካውንቲንግ ሳይው ለሱ መከፈል የቤት ኪራይ የለም። ከዛ ቀጣይ ሳምንት ከማንም ቀደም ቸርች ገባው። እግዚአብሔር ሆይ ያልኩኝ አቤት። ጉባኤውን በሙሉ አየሁት። ይሄ ሁሉ ጉባኤ የኔ ይመስልሃል ወይ? ቸርች ውስጥ የኔ ይመስልሃል ወይ? እና ፕሮፌት ሚራክል እንደሌሎቹ ይችላል ብለህ የምታስብ ከሆነ ቀጣይ ሳምንት የሚከፈል የቤት ኪራይ ከሌለ ዘግቼው ቤት ይተኛሉ አልኩት። በያው እግዚአብሔር ፊት የነገርኳችሁ ቀጣይ ሳምንት ከንተና ጠይቄ የሚመጣ ነገር የለም። ቸርቹን ዘግዋለሁ። ቤቴ ቁጭ ብዬ ማምለክ ቀጥላለሁ። እሁድ ቸርች ሄዳለሁ አልኩት። አፍተር ዛት ተጨንቄ አላውቅም። ቢኮስ የሚያስጨንቀኝን ጥየዋለሁ። አስቡት፣ ቸርቹ የኔ ስለሚመስለኝ ነበር የምጨነቀው። እናንተ የምትኖሩት የእናንተ ላይፍ እንኳን የእናንተ አይደለም። ተውት፣ አገልግሎታችሁ ምናምን የምትኖሩት ላይፍ እንኳን የእናንተ አይደለም። እና ንገሩት፣ ከዚህ በኋላ ይጨነቃል ብለህ የምታስብ ከሆነ አጣጥፍ ይተኛለሁ በሉት። የሚያስጨንቃችሁን እርሱ ላይ ጣሉት። አያያያያያ የሚያስጨንቃችሁን እናንተ በጾም ጸሎት ልጥሉት ነው የምሞክሩት። ኖ በጾም ጸሎት አይደለም የሚጣለው፣ እርሱ ላይ ነው የሚጣለው። ጦርነታችሁን ለሱ ስጡት። ችግራችሁን ለሱ ስጡት። ከአቅማችሁ በላይ የሆነውን ነገር ለሱ ስጡት። አልችልም የምትሉትን ነገር በሙሉ ለማን? ለእርሱ ስጡት። ለማን? ለእርሱ ስጡት። ፕራካታ እንዳላ ባህስያዴ ጄሌ ብሬዲያ ክላር ዶጎዛ እንዳራ ባህሻጋዴ ለእርሱ የሚያስጨንቃችሁን በሙሉ 1-2 ኬዝ እኮ አይደለም የሚያስጨንቃችሁ። ቪዛው ነው ለሱ ስጡት። ሄሎ፣ አገልግሎት ነው ለሱ ስጡት። የቤት ችግር ነው ለሱ ስጡት። ምንም አይነት ፕሮብሌም ነው ለማን? የሚያስጨንቃችሁን በሙሉ አንድም ሳይቀር ለማን? ለእርሱ ስጡት። እናንተ ሞኝ ሆናችሁ አትዋጉ። ከኔ ጋር ናችሁ? ሞኝ ሆናችሁ አትዋጉ። እስራኤሎች አንድ ቀን አንድ ትልቅ ችግር
አንድ አሕዛብ እንኳን የማይሰራውን ስህተት ተሳሳቱ። ምን እንደተሳሳቱ ልንገራችሁ። ፊልስጤማውያን ጋር ጦርነት ሊገጥሙ መሳሪያ ይዘዋል፣ ታቦት ይዘው ወጡ። ታቦቱን እኛ ስንተኩስ እርዳን፣ እኛ እንተኩሳለን፣ አንተ ግን እዚህ ሁን አሉት። ከዛ መጽሐፍ ቅዱስም እንደሚል ታውቃላችሁ፣ ታቦቱም ይላል በፊልስጤማውያን እጅ ተማረከ ይላል። ሄሎ። ከዛስ ሁሉም እስራኤላዊ ቤቱ ገባ። ሁሉም እስራኤላዊ ቤቱ ሲገባ ታቦቱ ብቻውን መዋጋት ጀመረ። እያንዳንዱ ፊልስጤማዊ እባጭ በባጭ መሆን ጀመረ። እያንዳንዱ ፊልስጤማዊ መሞት ጀመረ። ቢኮዝ ታቦቱ ማንም እንዲረዳው አይፈልግም። ማንም እንዲረዳው አይፈልግም። በጦርነት ውስጥ በጾም ጸሎት ለመርዳት እንዳትነሱ፣ ስጡት። ቢኮዝ እግዚአብሔር ማንም እንዲረዳው አይፈልግም። ከእግዚአብሔር ስሞች መካከል አንዱን ልንገራችሁ። ያህዌ ነው ስሙ። አንደኛው ስሙ ያህዌ ነው። ሁለተኛው ስሙ ኤልኤሊዮን ነው። ከዛ ውጭ ሌላ ስም የለውም። ሌሎቹ የምንጠቅሳቸው እንደዚህ ብለን የምንጠራቸው ስሞች በሙሉ ስራውን አይተን የሰጠነው ስም ነው። ከኔ ጋር ናችሁ? ስራውና እግዚአብሔር እንዲጠራበት የሚፈልገው ስም ሁለት ስም ነው፣ ያህዌ ወይም ኤልኤሊዮን። ኤልኤሊዮን ስሙ አይደለም። አንድ የአይሁድ ረቢን ኤልኤሊዮን ማለት ምን ማለት ነው ብትሉት ምን ማለት እንደሆነ ልንገራችሁ። ስም ማን ነው? እኔ አውቃለሁ፣ እነሱ እንዲያውቁ ነው። ንገራችሁ ለነሱ። ትክክለኛ ስም ማን ነው? ስታቆላምጡት ምን ብላችሁ የምትጠሩት? አዴ። ኤልኤሊዮን ማለት የእግዚአብሔር የቁልምጫ ስም ነው፣ ስሙ አይደለም። ኒክኔም ነው የእግዚአብሔር። እና ኤልኤሊዮን ማለት the most high God ማለት ነው፣ ከሁሉም በላይ የሆነ እሱ የቁልምጫ ስሙ ነው። እውነተኛው ስሙ ያህዌ ነው። ያህዌ ማለት ምን ማለት እንደሆነ ልንገራችሁ። ያህዌ ማለት ያለ ማንም እርዳታ ብቻውን መኖር የሚችል ማለት ነው። ያለ ማንም እርዳታ ለመኖር ኦክሲጅን አያስፈልገውም። ለመኖር ኢቭን ዙፋን አያስፈልገውም። ለመኖር መላእክት አያስፈልጉትም። ለመኖር እናንተ አናስፈልገውም። ለመኖር ሰማይ አያስፈልገውም። ለመኖር ምድር አያስፈልገውም። ያህዌን በጦርነት ውስጥ አንተ እንድትረዳው አይፈልግም። ያለ ማንም እርዳታ ብቻውን መንቀሳቀስ ይችላል። ያለ ማንም እርዳታ። መጽሐፍ ቅዱሳችን እግዚአብሔርም ሰማይና ምድር ይሁን ብሎ ፈጠረ ይላል አይደል? የሄብሩን ቃል ስታረጉት እግዚአብሔር ቮሚት አደረገ ነው የሚለው። ቮሚት ሲያደርግ ዩኒቨርስ ወጣ። ቮሚት ሲያደርግ 250 ቢሊዮን ከዋክብት ወጣ። ምን ሲያደርግ? ልክ አፉን ሲከፍት 250 ቢሊዮን ከዋክብት ወጣ። ናሳ እስካሁን ቆጥሮ አልጨረሳቸውም። አልሰማችሁም? ናሳ እስካሁን ቆጥሮ አልጨረሳቸውም። ይሄን አምላክ ነው እናንተ በጦርነት ውስጥ ልትረዱት በጾም ጸሎት የምትነሱት። በችግራችሁ ውስጥ እኔ ጥይቱን ይዛለው አንተ ብቻ አይዞ በለኝ ሌላው ጥይት እንዳይመታኝ እርዳኝ የምትሉት እናንተ ናችሁ። እሱ ያለ ማንም እርዳታ የእናንተን ጦርነት ብቻውን ያሸንፋል። ያለ ማንም እርዳታ ማንም እንዲረዳው አይፈልግም። ማንም እንዲያግዘው አይፈልግም። እናንተ እንድታግዙት እንኳን አይፈልግም። መንፈሳዊ ጦርነት ውስጥ ማድረግ ያለባችሁ ሁሉንም ለሱ ስጡት። ለሱ አንድ ጊዜ ከሰጣችሁት በኋላ እንኳን ሁለተኛ የጾም ጸሎት ርሳችሁ እንዳታደርጉት ያንን ጉዳይ ለሱ በቃ ከሰጣችሁት መርሳት ነው ያለባችሁ። ሄሎ የሰጣችሁት ለሱ አይደለም። ለማን ነው? ከሰጣችሁት በኋላ ቴንክ ዩ ለርሱ ከሰጣችሁት በኋላ መተኛት ነው ያለባችሁ። ለዛ ነው እኛ ምን እናድርግ አለ ኢዮሳፍጥ። ቢኮዝ አሁንም ኢዮሳፍጥ ውጊያው የኔ ነው እየተባለ በምን በኩል እንርዳው እግዚአብሔርን አለ። ይሰማችሁ? ውጊያው የኔ ነው እያለው ለነብዩ እሺ እኛ ምን እናድርግ አለው። በምን በኩል እንርዳው? ምንድነው አስተላለፍ ቤት በኩል ንገረን አለው። ከዛ ነብዩ እንደዚህ አለ፣ እናንተ እንደምትረዱት ምንም አያስፈልግም። እናንተ ማድረግ ያለባችሁ ከበሩ ይዛችሁ መዘመር ነው። በቃ እንዘምር አለው። መሳሪያ ይተኮስ። መዘመር ጀመሩ። እናንተ እግዚአብሔርን መርዳት ያለባችሁ በአንድ ነገር ነው። ልክ ኤቪደንሱን ማስረጃዎቹን ይዛችሁ መዘመር ጀምሩ። ማስረጃዎችን ይዛችሁ መዘመር ጀምሩ። መፍራት ጀምሩ አላልኩም። መደንገጥ ጀምሩ አላልኩም። መዘመር ጀምሩ። ፓሪካ ቶንዶሮ ቦሳ ካታላ ባሻዴ ጄሌ ብሬዲያ ክራዶሳ ካታላ ማንዴሬ ቦሳያ። እንግሊዝ ያለው የጉድ ኒውስ ቸርች ውስጥ አንዲት ሜምበር የሆነ ሴት አለች። እንግሊዝ ውስጥ ነው የምትኖረው።
ፓስፖርት የላትም፣ መኖሪያ ፈቃድ የላትም፣ ቪዛ የላትም። እንግሊዝ ውስጥ ሶስቱ ሳይኖር እንግሊዝ ውስጥ እየኖርክ ነው ማለት አንተ መንፈስ ነህ ማለት ነው። ቢኮዝ በየትኛውም አጋጣሚ መያዝ አይቀርም። እና አንድ ጥግ ቁጭ ብላ ነብዩ ሲሰብክ እየሰማች ነው። ሰማች ቤቷ ሄደች። አንድ ነጭ ወረቀት ላይ ስሟን ጻፈች። ይድረስ እንግሊዝ ለሚገኘው ለኢሚግሬሽን ኦፊስ ብላ ኦፊሱን ጻፈች። ኤቭሪቲንጉን ጻፈች። እኔ እንደዚህ እንድባላለሁ፣ የመኖሪያ ፈቃድ የለኝም፣ ፓስፖርት የለኝም፣ ቪዛ የለኝም፣ የመኖሪያ ፈቃድና ቪዛ ፈልጋለሁ ብላ ነጭ ወረቀት ላይ ጽፋ ላከችላቸው ለኢሚግሬሽን። ፎቶ የለም፣ ባዶ ወረቀት ላይ ጻፈችው እና መጨረሻ ላይ ስለ ትብብራችሁ እግዚአብሔር ይባርካችሁ ጋድ ብለስ ዩ ብላ ጻፈች። ስሟን ከታይ ጻፈች። ዓርብ ዕለት ላከችላቸው። ቅዳሜ ቀን ቤቷ ላይ መኖሪያ ፈቃዱ ተመቷል፣ ቪዛው ተመቶ ዘው ያንን ወረቀት ላኩላት። ይሄን የምነግራችሁ በያው እግዚአብሔር ፊት ባይኔ ያየሁትን ምስክርነት ነው ማለት በስክሪን ያየሁትን ፕሮፌት ኤንጅል ሲያገለግል በስክሪን ያየሁት። ሴትዮ አስበው እንዴት ነው አንተ እንቅልፍ የምተኛው? ቪዛ ሳይኖርህ፣ መኖሪያ ፈቃድ ሳይኖርህ፣ ፓስፖርት ሳይኖርህ። ሰማች ኢዚ ነው አለች። አዎ በቃ እንደዚህ አይነት ነገር ኢዚ ነው። ወረቀት ጻፈች። ጋድ ብለስ ዩ ለእንግሊዝ ለሚገኘው ኢሚግሬሽን ምናምን እኔ የምፈልገው ቪዛና እንደዚህ ነው፣ የመኖሪያ ፈቃድ ፈልጋለሁ፣ እግዚአብሔር ይባርካችሁ። ያቺ ወረቀት ላይ የሷ ፎቶ የለም፣ ቪዛና መኖሪያ ፈቃዱ ተመትቶ ተላከላት። በእንግሊዝ ታሪክ እንደዚህ የሚባል ነገር የለም። የሚያስጨንቃችሁን በእሱ ላይ መጣል ስትጀምሩ ላይፋችሁ የተአምራት ነው የሚሆነው። ጠላቶቻችሁ የት እንደሄዱ እንኳን አታውቁም። ምን እንደሆኑ አታውቁም። የት እንደገቡ እንኳን አታውቁም። በደንብ ስሙኝ። የመጽሐፉን የጻፈልን ሰውዬ ነው ድብቅ ጦር ተነሳባቸው የሚለው። ኢዮሳፍጥ ምን እንደተነሳ ያውቅም። ቢኮዝ ዝማሬ ላይ ነው። የት እንደገቡ መሳሪያው ምን እንደሆነ ሲተኮስ ምን እንደተፈጠረ አይታወቅም። ቢኮዝ እሱ ዝማሬ ላይ ነው። ለዛ ነው ልክ ጦርነታችሁን ለሱ ሰጣችሁ ማምለክ ስትጀምሩ የሚፈጠረው ነገር ምን እንደሆነ ልንገራችሁ። በሽታው የት እንደገባ አታውቁም። ድህነቱ የት እንደገባ አታውቁም። ችግሩ የት እንደገባ አታውቁም። አያያያ የት እንደገባ አታውቁም። የት እንደገባ አታውቁም። ፕራካቶንዶ ሮቦሳ ያባሲ ጄሌብሬዲያ ክራዶሳ ሊክራንዶራ ባሃካታላባሻዴ ጄሌብሬዲያ ክራዶሳ ካታይ ፕሮኮቶሎቦ ሳንዴሬቦ ሳካቴ የት እንደገባ ትዝ ይላችኋል። አሁን እዚህ ቤተክርስቲያን ውስጥ ያለች የነበረች አንድ መንፈሳዊ ልጅ ነበረች። አሁን ዱባይ ነው ያለችው አይ ቲንክ። እና አንድ ቀን የወንድሟ ፓስፖርት ቤቱ ሙሉ ለሙሉ ተቃጠለ። ፓስፖርቱ ተቃጠለ። ፖሊሶቹ ፓስፖርቱን አገኙት፣ ተቃጥሏል። የቃጠለው ወረቀት አለ የፓስፖርቱ። ዶክመንቶቹ በሙሉ የጉዞ ዶክመንቶቹ በሙሉ ተቃጥሏል። ከዛ ወንድሟ ነገራት። ችግር የለውም ለፕሮፌት ሚራክል አጸልያለሁ አለችው። ዛ ጻፈችልኝ፣ በዋትስአፕ ነው ጻፈችልኝ። እንደዚህ የወንድሜ ፓስፖርት ተቃጥሏል፣ ግን እንድጸልይለት ፈልጋለሁ። በጌታ በኢየሱስ ስም የእግዚአብሔር መልአክ ፓስፖርቱ እንዲመልስ አዝዣለሁ አልኩኝ። በያው እግዚአብሔር ፊት ነው የምነግራችሁ። ፓስፖርቱ የተቃጠለው እዚህ ኤሪያ ላይ ነው። የፖሊሶቹ አካባቢ ኦልሞስት አዳማ ይሆናል ኤሪያ። ከዛ ድረስ መተው ነው ቤቱን በርብረው ኤቭሪቲንግ እንትን ያሉት። ደን ፖሊሶቹ ሁሉን ነገር በርብረው ቢሮአቸው ሲገቡ የሱ ፓስፖርት ቢሮ ላይ አለ። ዩቲዩብ ላይ ማየት ትችላላችሁ፣ ምስክርነቱ ስላለ። ምን ልመሰለ ጦርነትን ለሱ ከሰጣው፣ ሁሉንም አይነት ጦርነት ለሱ ከሰጣው፣ ተአምራት ያንተ ህይወት ይሆናል። ያንተ ላይፍ ፉል ኦፍ ተአምራት የተሞላ ይሆናል። ተአምራት የተሞላ ይሆናል። ጦርነቱን ለማን ከሰጣው? ጦርነቱን ለማን ከሰጣው? ራካቶንዶሮ ቦሻካታይ ጂሊብሪዲያ ክራዶ ሳንዳረባሃ ካታላባሲያ ጦርነቱን ለማን ሰጠው? አንተ ይዘ መቅጠም የለብህም። ይዘ ለማሸነፍ መሞከር የለብህም። ጦርነት እንደሆነ የገባ ሰጣ ይሄ ጦርነት የኔ አይደለም በል። ይሄ ጦርነት የእግዚአብሔር ነው። ይሄ ጦርነት የማን ነው? ከባባድ ፋይናንሻል ምንጮች ሲከፈቱ አይቻለሁ። ከባባድ ምንጮች ሲከፈቱ አይቻለሁ። ከባባድ ምንጮች ሲከፈቱ አይቻለሁ።
ፕራካቶንዶ ሮቦሳ ያባሃሲ ጂሊ ብሪዲያ ክራዶሳ ሊክራንዶ ራባካታ ላባስ ጦርነቱን ለማን ቁጭ በሉ። አንድ ጉዳይ ላይ ሁለት ጊዜ መጸለይ የፍርሃት ውጤት ነው፣ የእምነት ውጤት አይደለም። አንድ ጉዳይ ላይ ሰኞም ጸልያችሁ ማክሰኞም ከጸለያችሁ ፍርሃት ነው እያጸለያችሁ ያለው። አንድ ጉዳይ ላይ ሰኞ ጸልያችሁ ማክሰኞ ማመስገን ጀምራችኋል ማለት ጦርነቱን ለሱ ሰጣችሁታል ማለት ነው። ጦርነቱን ለሱ ሰጣችሁታል ማለት ነው። ጦርነቱን ለሱ ሪፈር አድርጋችሁለታል። ይሄ ጉዳይ አንተን ነው የሚመለከተው። አንተን ማንን ነው የሚመለከተው? ማንን ነው የሚመለከተው? ይሄ ጉዳይ ማንን ነው የሚመለከተው? ማድረግ ያለባችሁ እንደዛ ነው። ፕራካቶንዶሮ ቦሳ ያባሲ ጄሌ ብሬዲያ ክራዶሳ ካታላ ባሲ አንዴ እና የትኛውም ጦርነት ሲከፈት ስጡት። የትኛውም ጦርነት ሲከፈት ፋይናንሻል ጦርነት ይሁን የጤንነት ጦርነት ይሁን አገልግሎታችሁ ላይ ምንም አይነት ጦርነት ይከፈት ለሱ። ለዛ እኮ ነው ኢየሱስ ለኔ ስጡኝ ነው እኮ የሚልህ። የሚያስጨንቅህን በሙሉ ለማን? አንተ ለምን ትጨነቃለህ? አንተ እየተጨነክ ነው ማለት እኮ ጭንቀትን ለሱ አልሰጠህም ማለት ነው። ራካቶንዶሮ ቦሳካቴ የብዙዎቻችሁ አገልግሎት ሲታደስ ያለ ድጋሚ ሲለመልም ያለ ድጋሚ ሲያቆጠቁጥ ያለ ድጋሚ ሲነሳ ያለ ድጋሚ በኃይል 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 ሲነሳ ያለ ፕራካቶሎ ቦሳንዳ ራባሃሻካት አንድ ጊዜ ስሙንም አልነገራችሁ። አንድ ትልቅ አገልጋይ 6 ጋዜጠኞች ስለሱ መጻፍ ጀመሩ። አገልግሎቱን በተመለከተ ሰላም አጣ። ከዛ አንድ ነገር ወሰነ። ከዚህ በኋላ እግዚአብሔር ሆይ ምላሽ እስካልሰጠኝ ድረስ አልጋይ ላይ አልተኛም ብሎ በረንዳ መተኛት ጀመረ። ሄሎ ይሰማሽ ነው። በቃ ከዚህ በኋላ ምን ላይ አልተኛም፣ አልጋይ ላይ አልተኛም። 6 ጧት የሚታተመው ጋዜጣ ስለሱ ነው። ከሰዓት የሚታተመው ስለሱ ነው። ማታ የሚታተመው ስለሱ። ከዛ ምሽት ላይ እግዚአብሔር አንድ ነገር ነገረው። የሚያስጨንቅህን ነገር ንገረኝ አለው። ኦኬ የሚያስጨንቀኝን ነገር ልንገራው። የ6ቱንም ስም ጻፈና ያው የሚያስጨንቀኝ ነገር ብሎ ጥሎለት አልጋ ላይ ተኛ። በነገታው ጧት ሲነሳ 6ቱ ሙተዋል። ጦርነቱን ለሱ መስጠት ተለማመዱ። ለሱ መስጠት ራካቶንዶሮ ቦሳ ያባሃሲ ጦርነታችሁን ለማን? ጦርነታችሁን ለሱ ስጡት። እናንተ ፋይት ለማድረግ የሆነ ብልጣብልጥ ለመሆን እንዳትሞክሩ። ለሱ ስጡት። እናንተ በሆነ አጋጣሚ ትሸነፋላችሁ። እሱ ማንንም አሸንፎት አያውቅም። የትኛውም ደፋር ፊቱ ቆሞ አያውቅም። አልሰማችሁኝም? ደፋር ብላችሁ የምትጠሩት ፐርሰን እሱ ፊት መቆም እንኳን የሚችልበት አቅም የለው። ክብር ለኢየሱስ ይሁን። እሱ ፊት መቆም የሚችልበት አቅም የለው። ቶሎ በሉና 3 ነገር ጻፉ። ላይፋችሁ ላይ ያሉ ጦርነት 3 ነገር ቶሎ ብላችሁ ጻፉ። ለሱ የመስጠት ስነ ስርዓት እናደርጋለን። ወረቀት ላይ ጻፉት። ስማችሁ እንዳትጽፉ። ኦሬዲ ጦርነቱ የተነበበ ሰዓት የእናንተ መሆኑ ስለሚታወቅ ስማችሁ እንዳትጽፉ። ላፕራዲያና ሞሳ ካታያ ባሃሲ ሪኮቶሎ ቦሳ ሊክራ አንዳና ማንዶሮ ቦሳ ካቴ በረም ስሙ። ለጌታ ስለሆነ የምትጽፉት ኦሮምኛ የምትችሉ በኦሮምኛ፣ ትግረኛ የምትችሉ በትግረኛ፣ እንግሊዘኛ የምትችሉ በእንግሊዘኛ፣ አይ በልሳን ነው የምትጽፈው የምትሉ ካላችሁ በልሳን ደስ ባላችሁ ጻፉ። ፕራካቶንዶሮ ቦሳ ኦቨርፍሎ ላይ ያላችሁ ሰዎች ጻፉ። ጄሌ ብሬዲያ ክራዶሳ ካታያ ባሃሲ ፕሮኮቶንዶሮ ቦሳ ሊብራሃዲያና ሞስ ቲክላ አርዳ ካሳካቴ ጄሌ ብሬዲያ ኮሳ ካታይ ጻፉት። ራካቶሎ ቦሳ እንዳራ ባሃሻካቴ 3 ነገር ነው ያልኩት።
ፕሮፌቲክ ኢንስትራክሽን ስለሆነ 3 ነገር ብቻ ጻፉት። ከዛ እግዚአብሔር ሆይ ላንተ ሰጥቻለሁ ብላችሁ 4 ነጥብ አድርጉበት። መጨረሻ ላይ እግዚአብሔር ሆይ ላንተ ሰጥቻለሁ ብላችሁ 4 ነጥብ አድርጉበት። ላፕራዲያና ሞሳካታራ ባሲያዴ ፕሮኮቶሎ ቦሳካታይ ጂሊ ብሪዲያና ሞሳካታላ ባንቶሮቦስ ሁሉም ሰው ይጻፍ። ላፕራዲያና ሞሳካታላ ባሲያካቴ የጻፋችሁትን ከፍ አድርጉት። እግዚአብሔር ሆይ በሉ። ይሄ ጦርነት ያንተ ነው። ይሄን ጦርነት ላንተ ሰጥቻለሁ በኢየሱስ ስም። ጦርነታችሁን እዚህ ጋር ማስቀመጥ ትችላላችሁ።